አሜሪካና እስራኤል ጥቃት ሊያደርሱብኝ ይችላሉ በሚል ራሷን ለመከላከል ከፍተኛ ዝግጅት እያደረገች ስለመሆኗ የሚነገርላት ኢራን የእስራኤል የኒውክሌር መሰረተ ልማት ላይ ጥቃት ለማድረስ የሚያስችለኝን መረጃ አግኝቻለሁ ስትል አስታውቃለች። የኢራን የደህንነት ቢሮ አግኝቻለሁ ያለው ሰነድ ዝርዝር መረጃዎችን የያዘ ስለመሆኑ የዘገቡ መሰረታቸውን ኢራን ላይ ያደረጉ መገናኛ ብዙሃን አሜሪካና እስራኤል በኢራን ላይ ጥቃት የሚያደርሱ ከሆነ ራስን ከመከላከል ያለፈ የእስራኤልን የኒውክሌር መሰረተ ልማት ዶጋመድ የሚያደርግ ጥቃት ለመሰንዘር የሚያስችል ዝግጅት በኢራን ዘንድ ስለመኖሩ አስነብበዋል። ምንም እንኳን ኢራን አግኝቻለሁ ያለችው የስለላ መረጃ ትክክለኛ ስለመሆን አለመሆኑ ማረጋገጫ ባይገኝም የኢራን ባለስልጣናት ግን ጉዳዩን የተመለከተ መረጃና ማረጋገጫ በቅርብ ጊዜያት ውስጥ ይፋ እንደሚያደርጉ ጠቁመዋል። የኢራን የደህንነት ምክር ቤት ይፋ ያደረገው መግለጫም እስራኤል በኢራን ላይ ለምትስበው እያንዳንዱ ቃታ ተመጣጣኝ አጸፋን መልሳለን ያለ ሲሆን እስራኤል በድብቅ የያዘችው የኒውክሌር መሰረተ ልማት ዋናው ኢላማ እንደሚሆን ጠቁሟል። በኢራን የኒውክሌር መሰረተ ልማት ላይ ከሚቃጡ ጥቃቶች ባለፈ በሌሎች ወታደራዊና ኢኮኖሚያዊ ኢላማዎች ላይም ጥቃት የሚሰነዘር ከሆነ ተመሳሳዩ ምላሽ እንደሚሰጥም ነው ምክር ቤቱ ያስጠነቀቀው። ቃላቸውን ለመገናኛ ብዙሃን የሰጡ የቀድሞ የእስራኤል ባለስልጣናት ግን መሰል በከፍተኛ ምስጢር የሚያዙ መረጃዎችና ሰነዶች በኢራን እጅ ይወድቃሉ የሚል እምነት እንደሌላቸው ነው የገለጹት። ኢራን ይህንን መሰል መረጃ የምታሰራጨው ከፍተኛ ደረጃ ላይ የደረሰ የስለላ አቅም እንዳላት ለማሳየትና ይህም በአውደ ውጊያ ድል እንድታገኝ እንደሚያስችላት ለማሳየት ነው የሚል መደምደሚያም በባለስልጣናቱ በኩል ተሰንዝሯል። በሌላ በኩል ደግሞ ከቀናት በፊት ሁለት እስራኤላውያን ለኢራን ሲሰልሉ ነበር በሚል በእስራኤል የሀገር ውስጥ ደህንነት ቢሮ ሽን ቤት በቁጥጥር ስር መዋላቸውን ዋቢ ያደረጉ መገናኛ ብዙሃን ኢራን ከእስራኤል ጥብቅ መረጃዎችን ለማግኘት ስትንቀሳቀስ ነበር፣ ተገኝቷል የተባለው መረጃም የዛ እንቅስቃሴ ውጤት ሳይሆን አይቀርም የሚል መላምታቸውን አስቀምጠዋል። በቁጥጥር ስር የዋሉት ሁለቱ እስራኤላውያን ከኢራን ጋር ግንኙነት በመፍጠር በእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ መኖሪያ ቤት አካባቢ ድብቅ ካሜራዎችን እስከ መቅጠም የደረሰ እንቅስቃሴ ማድረጋቸውም በቁጥጥር ስር በዋሉበት ወቅት ተነግሮ ነበር። ይሁንና የአሁኑ መረጃ በምን አይነት የስለላ ሰንሰለት እንደተገኘ በኢራን በኩል ይፋ አልተደረገም። እስራኤል በአውሮፓውያኑ 2018 በተመሳሳይ መንገድ የኢራንን 55000 ገጽ የሚደርስና የኒውክሌር ጉዳዮችን የሚመለከት ሰነድ ማግኘቷን ይፋ አድርጋ ነበር። ኢራንም ብትሆን ዓለም አቀፉ የኒውክሌር ተቆጣጣሪ ተቋም እስራኤል አግኝቻለሁ ያለችውን ሰነድ በሪፖርቶቹ ላይ እየተጠቀመ ነው የሚል ክስ ስታቀርብ ትደመጣለች። አሜሪካና ኢራን በኦማን አደራዳሪነት እያደረጉ የሚገኙትና 5 ዙር ላይ የደረሰው የድርድር ሂደት ተስፋ ሰጪ አይደለም የሚል ግንዛቤ በእስራኤል ባለስልጣናት በኩል አለመባሉና የሁለቱ ተደራዳሪ ሀገራት አቋም አሁንም የተራራቀ መሆኑ ምናልባትም እስራኤል ኢራንን ወደ ማጥቃት ልትገባ ትችላለች የሚለው ስጋት ተጠናክሮ እንዲቀጥል አድርጓል። ከዚህ ቀደም እስራኤል ኢራንን ለማጥቃት ያላትን ውጥን አስመልክቶ አለፍ ሲልም አሜሪካ ድጋፏን እንድትቸራት በሚል ጥያቄ እንደቀረበላቸው ገልጾ የነበሩት ትራምፕም ያንን ጥያቄ ውድቅ አድርገን የድርድር ሂደት ውስጥ ብንገባም አሁንም ድረስ ለስምምነት ቅርብ አልሆንም የሚል አስተያየታቸውን ሰንዝረዋል። ፕሬዚዳንቱ ትላንት ሰኞ ለጋዜጠኞች በሰጡት ቃላቸውም የኢራን ባለስልጣናት ጥሩ ተደራዳሪዎች ናቸው፣ አንዳንድ መደራደሪያ ነጥቦቻቸው ግን በእኛ ዘንድ ተቀባይነት የላቸውም ሲሉ ተናግረዋል። ከቀናት በፊት አሜሪካ ያዘጋጀችውን የስምምነት ረቂቅ ሰነድ ለኢራን ማቅረቧ ቢታወስም ኢራን ለረቂቁ የሰጠችው ምላሽ ግን ለስምምነት የሚያበቃ ለመሆኑን ነው ትራምፕ የተናገሩት። በጉዳዩ ዙሪያ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ መወያየታቸውንም የገለጹት ትራምፕ ውይይታችን ጥሩ ነበር፣ የሚፈጠረውን እናያለን ሲሉ ዝርዝር ጉዳዮችን ሳያነሱ አልፈዋል። ሞትና ውድመት እንዳይከሰት ለማድረግ እየሰራን ነው፣ ይሳካሉ የሚለው ግን ገና ያለየለት ነው ሲሉም ከኢራን ጋር እየተደረገ የሚገኘው ድርድር ምን አይነት ውጤት ያመጣል የሚለው ያልተመለሰ ጥያቄ መሆኑን አስምረውበታል። የሁለቱ ሀገራት ባለስልጣናት ግን በዚህ ሳምንት ሐሙስ እንደሚገናኙ ትራምፕ ጠቁመዋል። በቅርብ ጊዜያት ውስጥ የተካሄዱ 5 ዙር ድርድሮችን ተከትሎ 6ኛ ዙር ድርድር ይካሄድበታል ተብሎ የሚጠበቀው ይህ የባለስልጣናቱ ስብሰባ ግን የት እንደሚካሄድም ሆነ አጀንዳዎቹ ምን እንደሆኑ ትራምፕ አልገለጹም። በአውሮፓውያኑ 2015 የኒውክሌር ስምምነት ላይ ደርሰው የነበሩት አሜሪካና ኢራን በዶናልድ ትራምፕ አማካኝነት በ2018 ስምምነታቸውን ካፈረሱ በኋላ ዳግም ወደ ስምምነት ለመምጣት ተቸግረው ታይተዋል። ኢራን ዩራኒየም የማብለል እንቅስቃሴዋን ሙሉ በሙሉ እንድታቆም ለሰላማዊ አገልግሎት መዋል የሚችል ዩራኒየም ከጎረቤት ሀገራት እንድትወስድ ለማድረግ አሜሪካ አቅዳ ብትንቀሳቀስም የኢራን ባለስልጣናት ግን ሰላማዊ
ሰላማዊ ኒውክሌር ኃይል እንቅስቃሴ መብታችን ነው፣ ይህንን አቁሙ ማለት ሉዓላዊነታችንን መዳፈር ነው ሲሉ የሚደመጡ ናቸው። አሜሪካ ከኢራን ጋር ዲፕሎማሲያዊ ስምምነት ላይ ለመድረስ የምታደርገው ጥረት ሰላማዊ ውጤት ከማምጣት ባለፈም ከፍተኛ ኢኮኖሚያዊ ጠቀሜታ ያለው ስለመሆኑ የሚያትት ዘገባ ያስነበበው ሪስፖንሲብል ስቴት ክራፍት አሜሪካ በየዓመቱ $25 ቢሊዮን የሚያወጣ ሸቀጥ ወደ ኢራን የምትልክበት እድል ስለመኖሩ ነው የጠቆመው። ኢራን የተጣሉባት ማዕቀቦች እንዲነሱ እንዲሁም ከአሜሪካ ጋር የንግድ ልውውጥ እንዲኖራት ትፈልጋለች የሚለው ዘገባው ትራምፕ የኢራን የኒውክሌር ጉዳይን በዲፕሎማሲያዊ መንገድ መጨረስ የሚችሉ ከሆነ ከፍተኛ ኢኮኖሚያዊ ተጠቃሚነት ማግኘት እንደሚችሉ አስፍሯል። ኢራን ከአሜሪካ ትፈጽመዋለች ተብሎ የሚጠበቀው ዓመታዊ የ$25 ቢሊዮን ግዢ ለ200,000 አሜሪካውያን የሥራ ዕድል መፍጠር ያስችላል። ኢራን የኤሌክትሪክና የባቡር መሠረተ ልማቶችን ጨምሮ ለውጥ የሚያስፈልጋቸውን የቴክኖሎጂ ውጤቶች ለማዘመን እስከ $180 ቢሊዮን የሚደርስ አስቸኳይ ግዢ ልትፈጽም እንደምትችልም ነው የተነገረው። ይህ ታዲያ ፕሬዚዳንት ትራምፕ እንደዋዛ የሚመለከቱት ጉዳይ አይሆንም። አሜሪካ ከተለያዩ ሀገራት ጋር የምታደርገው የንግድ ልውውጥ ተጎጂ አድርጓታል የሚል አቋም ያላቸውና ኤክስፖርት እንዲያድግ የሚፈልጉት ትራምፕ የኒውክሌሩን ጉዳይ በሰላማዊ መንገድ እንዲጨርሱ ከሚገፋፏቸው ጉዳዮች መካከል ይኸው ኢኮኖሚያዊ ጉዳይ ትልቅ ቦታ የሚሰጠው ስለመሆኑም ነው ዘገባው ያተተው። በሌላኛው ጽንፍ ደግሞ ከኢራን ጋር ለረጅም ጊዜ የዘለቀ ቁርሾ ውስጥ የምትገኘው እስራኤል የኢራንን የኒውክሌር እንቅስቃሴ መገደብ የሚያስችል ጥቃት እንዲሰነዘር አሜሪካን መገፋፋቱ አልቀረም። ግንኙነታቸው እንደ ወትሮው የተደላደለ አይደለም በሚል የሚነገርላቸው የሁለቱ ሀገራት መሪዎችም በኢራን ዙሪያ የያዙት አቋም ዋናው የልዩነታቸው ምንጭ ሳይሆን እንዳልቀረ ነው የሚነገረው። አሜሪካ ከኢራን ጋር ስምምነት ላይ ብትደርስ እንኳን የሚፈጸመው ስምምነት እስራኤልን የሚያስደስት ካልሆነና ኢራን የኒውክሌር መሳሪያ ለማምረት የምታደርገውን ጥረት የሚደግፍ መስሎ ከታያት እስራኤል ጥቃት ከመፈጸም ወደ ኋላ እንደማትልም ነው የቀጠናውን ጉዳይ በቅርበት የሚከታተሉ ተንታኞች የሚጠቁሙት። በዚህ ረገድ እስራኤል ጥቃት ለመፈጸም የሚያስችላትን ዝግጅት ስለማጠናቀቋ የሚጠቁሙ መረጃዎች በመገናኛ ብዙሃን በኩል ተናፍሰዋል። ኢራንም ብትሆን ይህንን ጥቃት ለመመከት ያስችለኛል ያለችውን ዝግጅት ስለማጠናቀቋ የሚነካን የትኛውም አካል ከባድ ኪሳራ ያጋጥመዋል በሚለው የሀገሪቱ የጦር ኃይሎች አዛዥ ማሳሰቢያ ልብ አድርጉልኝ ብላለች። አሁነኛው የእስራኤል የኒውክሌር መሠረተ ልማት የሚመለከት መረጃ በእጃችን ገብቷል የሚለውና እስራኤል ጥቃት ከሰነዘረች እጇን በእጇ እንደበላች ይቆጠራል የሚለው ማስፈራሪያ ደግሞ የቃላት ጦርነቱ አስቀድሞ እየተጠናከረ ስለመሆኑ ማሳያ ተደርጓል። እስራኤል ስለ ኒውክሌር መሳሪያ አቅሟ ይህ ነው የሚባል ይፋዊ መረጃ አቅርባ የማታውቅ ከመሆኗን ባለፈ ስለ ጉዳዩ ምስጢር አባክነዋል ብላ የጠረጠረቻቸውን ዜጎች አሳዳ የምትይዝ አለፍ ስትልም እርምጃ የምትወስድ ናት። 9 የኒውክሌር መሳሪያዎችን ለማምረት የሚያስችላትን የዩራኒየም መጠን 60 በመቶ ያህል ማብለል መቻሏ የሚነገርላት ኢራንን የኒውክሌር ባለቤት እንድትሆን አልፈቅድም የምትለው እስራኤል ታዲያ በድብቅ የምትከውነውን የኒውክሌር እንቅስቃሴ ከመጠበቅ ባለፈ በኢራን ላይ ከንስር እይታ ጋር የሚተካከል ክትትል እያደረገች ስለመሆኗ መረጃዎች ይጠቁማሉ። የፊታችን ሐሙስ ይገናኛሉ የተባለላቸው የአሜሪካና ኢራን ባለስልጣናት አንዳች የስምምነት ተስፋ የሚሰጡ ካልሆነም ውጥረቱ እየተባባሰ ጊዜ የለንም የሚሉት የእስራኤል ባለስልጣናትም ወደ ቃታው እጅጉን እየቀረቡ መምጣታቸው አይቀሬ ሆኗል።